አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ ቆንጆ የሆነ ጁብንያ እንሰራለን። ጁብንያ ማለት ብስኩት በቺዝ ማለት ነው። እንሰራለን አብረን የሚያስፈልገን ግብአት አዘጋጅተን እንጀምራለን አንድ ላይ ማለት ነው። እንደምታዩት ይኸው ዱቄቴን አንድ ኩባያ አድርጌያለሁ። ከዛ ስኳር 2 ማንኪያ በሾርባ አድርጌያለሁ። እዚህ ጋር ደግሞ እንደምታዩት ለእርሾ አንድ የሾርባ ማንኪያ አድርግበትና ማለት ነው። ከዚህ ባኪንግ ፓውደር ደግሞ ትንሽዬ አድርግበታለሁ። እንቁላሌን ማሽኔ ላይ ሰብሬ እከታለሁ ማለት ነው። እዚህ ላይ ጊዜ ስለሌለኝ እንቁላሉንና ዱቄቱን አንድ ላይ እናደርጋለን ማለት ነው። አንድ እንቁላል ግድ እንከታለን ማለት ነው። ከዛ ዘይት በሾርባ ማንኪያ ሙሉ 3 ወይም 4 ታደርጋላችሁ። እኔ 3 አድርጌያለሁ ስላልሞላልኝ ነው ትንሽ የጨመርኩበት። እንዲህ አድርጌ ያለ ውሃ ያለ ምንም 1-2 ደቂቃ አዞረዋለሁ ማለት ነው። እስኪ እንቁላሉና ዱቄቱና ዘይቱ እስኪ ዋሃድ ማለት ነው። ትንሽዬ ጨው ማድረግ አትርሱ። በትና አርጉበት። እኔ ዱቄቴ ላይ ስላረኩበት ነው። አልሚም እንዲህ አድርጌ ካሸልኝ በኋላ ካዋሃደልኝ በኋላ ማለት ነው። በዚህ መልኩ ትንሽዬ ቆይቼ ቺዝ እከትበታለሁ። ቺዝ ካስ ቺዝ አለ እሱን 3 ማንኪያ 4 ማንኪያ የሚሆን የሾርባ ትከታላችሁ ማለት ነው። በጣም ቆንጆ የሆነ ብስኩት ነው የምንሰራው። ውሃ ደግሞ ትንጥዬ ኩባያው ነው እንጂ ትልቅ ትንጥዬ ውሃ ነው ያዘጋጀሁት። በሲኒ የምታክል ውሃ አድርጋችሁ አሁን ማሸት በደንብ ማሸት 5 ደቂቃ የሚያህል እንዲያደርጋችሁ በደንብ አድርጋችሁ ታሹትና ያሽላችኋል። በደንብ አድርጎ በእጃችሁ ከሆነ 10 ደቂቃ ከዛ በላይ አይፈጅም። እንዲህ አድርገን ካዋሃድነው በኋላ በደንብ አድርጎ ካቦካልን በኋላ እናወጣዋለን ማለት ነው። አያችሁ ተያይዘዋል። እንዲህ አድርጌ በደንብ አድርጌ አዋህደዋለሁ ማለት ነው። ከዛ በኋላ እንዲህ ከሆነላችሁ በኋላ ያለ መጨናነቅ ያለ ምንም በእጃችሁ ታውጡትና ሳህናችሁ ላይ እንዲያርጋችሁ እሽት አርጋችሁ ክድን ታደርጉታላችሁ። ግማሽ ሰዓት ከዛ በላይ አይፈጅም። ሩብ ሰዓትም አይቆይም። እኔ ቶሎ እንትን ይልልኛል። አሚም ግማሽ ሰዓት ከቆያችሁ በኋላ ታዳምጡታላችሁ ማለት ነው። የምናዳምጠው ደግሞ እንዲህ አድርገን በደንብ አድርገን እናዳምጠውና ክብ የሆነ ቅርጽ ነገር አምጥተን እናንተ በፈለጋችሁት፣ እኔ ግን በዚህ መልኩ አድርጌ እንደ ሀገራችን ብስኩትን መቁረጥ ትችላላችሁ። እኛ ግን እንዲህ ነው የፈለግነው ዛሬ ስራ ቦታዬ እንዲህ ነው የፈለጉት ማለት ነው። እንዲህ አድርጌ አያችሁት እንደምታዩት ሆኖልኛል። እንዲህ አድርገን እንጠብሰዋለን። እንደዛ ከቆራረጥነው በኋላ ዘይቱን ካል አድርገን ይነፋል ማለት ነው። አያችሁት እንዲህ አድርጌ አያችሁት ማሻአላህ አጠባበሱን አንድ ያርጋችሁ። እጃችሁ ማረፍ የለበትም ከዘይት ወዲያው ነው የምናወጣው። ስስ አድርጌ ነው በጣም ስስ አድርገን የቆራረጥ የዳመጥኩት ግን አያችሁት በጣም ተመቶልኝ እንዲህ ሆነዋል ማለት ነው። ሀባይቢ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ቆንጆ የሆነ ጁብንያ ሰርተናል ዛሬ አብረን። እንደምታዩት እንዲህ አድርገን እናወጣዋለን ማለት ነው። ካወጣነው በኋላ ከፈለግን በማር ከፈለግን ደግሞ ዝም ብለን ወይም ደግሞ በስኳር የተሰራ ሼር አድርጋችሁ መጠቀም ትችላላችሁ ማለት ነው። ዛሬ እኛ ማር ነው የምናደርግበት፣ ፈሳሹ ማር ማለት ነው። እንዲህ አድርገን አያችሁ
አያችሁት? እንዲያርግ ከሞላላሁት በኋላ አምጥቼ እዚህ ጋር ማር አደርግበታለሁ ማለት ነው። እንዲህ አድርገን እንሰንስበታለን። ከዛ ከፈለጋችሁ በቡና ኢትዮጵያ ቡና ያበሻ የኛ የራሳችን ከፈለግን ደግሞ በአረቦቹ ጋር አድርገን እንበላለን ማለት ነው።